ከኦርቶዶክስ ለቃ ክዳ ከወጣች ጀምሮ በከባድ የአእምሮ መታወክ በሽታ እየተሰቃየች ያለችው የቀድሞዋ ዘማሪት ዘርፌ ከበደ የአሁኗ ፓስተር ባለፈውም በዚህ ጉዳይ ቪዲዮ ሰርቼላችሁ ነበር። አሁንም በድጋሚ መድረክ ላይ ያለች አጋንንት እያንቀጠቀጧት እያንዘበዘፋት ልትወርቅ ይችላልች። በጣም ነው የሚያሳዝነው። ውድ ቤተሰቦቼ ሙሉ ቪዲዮን ይዣለው። አንዳንድ ፕሮቴስታንቶችም ከኔ ጋር ባለፈው በሰራውት ቪዲዮ ሙግት ውስጥ ገብተዋል። ይህ መንፈስ ቅዱስ ነው እንጂ ሰይጣን አጋንንት አይደለም እያሉ ነውና ለዛም ምላሽ እንሰጣለን። ብቻ ቪዲዮ በጣም ያሳዝናል። የዘርፌ ከበደ የእውነትም እንዲህ መሆን በመንፈስ ቅዱስ በመመላት የሚመጣ ነው ወይስ አጋንንት እኛ ላይ ሲሰፍን ሲያድር ነው እንዲህ የሚያንዘበዝፈን እንደ ዘርፌ የሚያደርገ የሚለውን አሁን እንሰብካለን የሚሉ ሰዎች ጃንደረባውን ቢያገኙት እያነበበ ያለ ኢየሱስ ጌታ ነው ብለው ያስደነግጡታል። ከሰረገላው ወድቆ ሌላ ችግር ሊፈጠር ይችላል። ስብከት በእርጋታ ነው የሚሰበከው አይደለም። ምን ይለኛል ጠንቋዩ? ኦርቶዶክስ ጋር ሂጂ ይለኛል። ጸበል ሂጂ ይለኛል። ጴንጤ ጋር እንዳትሄጂ ይለኛል። ምንድነው የት ምን እንታዘዝ? ኢየሱስ ጌታ እንደሆነ እደግመዋለሁ። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን ለይቶ እንዳስነሳው በልብ ብታምን ትድናለህ። በልቡ የሚያምን ይጸድቃልና በአፉም የሚመሰክር ይድናልና። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 9። ለስም አጠራሩ ክብርና ምስጋና ይሁነውና ኢየሱስ ጌታ የጌቶችም ጌታ የንጉሶችም ንጉስ እንደሆነ ቅድስት ቤተክርስቲያን በድፍረት ሁልጊዜ የምትናገረው ነገር ነው። ሐዋርያው ቅዱስ ጳውሎስ በአፍ ብትመሰክር ብሏልና እማሆይም ጭምር ስለ ኢየሱስ ጌትነት አምላክነት በድፍረት ወጥተው መናገር ጀምረዋል። ይኸውላችሁ ጌታን አማላጅ ነው አሉ። አማላጅ መሆኑ ቀረና አማላጅ እንደመላእክቶች አማላጅ ኢየሱስ ማንካውም ወደቀ በኢየሱስ ማማሻም ወደቀ በኢየሱስ። አንድ ባለጸጋ ሰርግ ደግሶ እመቤታችንን ከነልጇ ይጠራል። ሄዱ። ያ ሰውዬ ወይኑ አልቆበታል። እሷ ራሱ ህዝብ ጠርቶ ወይኑ አልቆበት ፊቷ መጣ። አዘነ። አልነገራትም። ማንም አልነገራት። አወቀች። አየህ ልጅ ወዳጄ እነዚህ ሰዎች እኮ ወይን አልቆባቸዋል፣ በሰዓት አልደረሰም ያለ ካንቺ ምን አለኝ ብሏታል። ራፍቆት ካንቺ ምን አለኝ የሌላውን ሐሳብ በሚፈጽም እናቱን አቃለለ ቢባል እውነት ይመስላል አባይ። አሁን እሷ ሰዓት ያልደረሰም ብሎኛ ብላ ዝም አላለች። ታውቃለች የልጇን ጠባይ። ሚላችሁን አድርጉ የዮሐንስ ወንጌል እሱም ይነግራችሁን አለች። ወዲያው መጣና ስድስት የድንጋይ ቃል ጋኖቹን የጠጅ ጥንፋፊ እንዳይኖር ጥንፍፍ ታርጋችሁ ንጹህ ውሃ ሙሉ ተሞሉ። አጋፋሪውን በየቀዳች ተጣለው። ተቀርቶ ማያልቅ ይችን ነው አታማልድ የምን እናታችን እግዚአብሔር ይጠብቆት። በእውነት እጅግ በጣም ደስ ይላል። አንዳንዴ ሚዲያው የሚያሳየን ነገር ብዙዎች ወደፊት እየወጡ እየመሰከሩ ይገኛል። በእውነት ቤት ተደብቃችሁ እውነትን ይዛችሁ ቤት ተደብቃችሁ ያላችሁ ኦርቶዶክሳውያን መናገር ጀምሩ ባይነኝ። ቲክቶክ ፕላትፎርም ለሁሉም ያመቸ ነውና እንመስክር ስለ ኢየሱስ ጌትነት። ጴንጤዎች ጥላሸት ለመቀባት ብዙ ጊዜ ይታገላሉ። እንግዲህ ቅድስት ቤተክርስቲያን ላይ እንደምታውቁት ነው ቤተክርስቲያን ኢየሱስን አታስተምርም በሚለው ማለት ነው። እና ኢየሱስን ጌታ የጌቶች ጌታ የንጉሶች ንጉስ ፈራጅ አማላጅ ሳይሆን ፈራጅ እንደሆነ ቅድስት ቤተክርስቲያን እንደምታስተምር ቅዱስ ጳውሎስን መስክሩ ብሏልና ሁላችሁም እየወጣችሁ ለመናገር ሞክሩ። እንመስክር። ሁላችንም ስለ ቅድስት ድንግል ማርያም አማላጅነትም እንመሰክራለን። ስለ ኢየሱስ ፈራጅነትም በድፍረት እንመሰክራለን። ሁልጊዜም እስከ ሕይወታችን ፍጻሜ ድረስ። ምን ይለኛል ጠንቋዩ? ኦርቶዶክስ ጋር ሂጂ ይለኛል። ጸበል ሂጂ ይለኛል። ጴንጤ ጋር እንዳትሄጂ ይለኛል። ምንድነው የት ምን እንታዘዝ? ማስጠነቅቅሽ
ጴንጤ ጋር እንዳደርሽ የሚካኤል ቀን አለኝ የገብርኤል ቀን በ30 ዮሐንስን ቡናፊ አለኝ። እሱ ቤት የገብርኤልና የሚካኤል ምስል አለ። ጠንቋዩ ቤት ተነስቶበት ነው በሽታው። ገብርኤልና ሚካኤል በጣም ይነገሳል፣ በጣም ይከበራል። ጠንቋዩ ቤት ቤተክርስቲያንም ሲሄድ በጣም ይደገሳል። ልጄ አልኳት ክርስቶስ ለምንድን ነው በኦርቶዶክስ ቤት የማይነግሰው? የክርስቶስ ቀን ተብሎ ከበርን እህቴ። እኔ አሁን ግን ልቤ ወደ ጴንጤዎች ነው፣ ምክንያቱም ክርስቶስ ያለው እዛ ነው። አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ በእውነት የሁሉ ገዢ ነህ። አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን የሚሆኑ ደቀ መዛሙርትህንና ንጹሐን ሐዋርያትን እንዲህ አልካቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትን ይሰሙ ዘንድ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እኛንም እንደነሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ። ቅድም እንዳልኳችሁ ነው እንግዲህ በግልጽ በቃ እንዲህ አይነት ድራማዎችን አሁን በዚህ የሚሸወድ የለም። እነዩ አሁን ለነገሩ እሱ እየተበጠበጠ ነው። ለማንኛውም እነዩ እየከፈሉ እንዲህ ድራማ የሚሰሩትን እያመጡ እንትን እንደሚያስተውኑ እሱ እናውቃለን። ነገር ግን ጥላሸት ይቀባሉ ቅድስት ቤተክርስቲያን ላይ ሁሉ ጊዜ ስራቸው ነውና ሁላችሁም ወጣችሁ ተናገሩ፣ ወደ ሚዲያ ሁላችሁም ውጡ ብለው ለዛ ነው። ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል ኢየሱስ አማላጅ ነው ለሚለው ፈጽሞ ሊጠቀስ አይችልም። አማላጅ የሚሆን ከሆነ ከአብ ወደ ማነስ ነው የሚመጣው። ነገረ ሥላሴ ይፈርሳል ማለት ነው። አንዱ የሚለምን አንዱ የሚለምንና የሚለመን እኩል ሊሆኑ ይችላሉ? ልጅ ሊሆኑ ይችላሉ? አብ ሕይወት ሰጭ ነው እንበል፣ ወልድ ሕይወትን ለምኖ የሚያሰጥ ነው እንበል። እየሰማችሁ ነው? ማንን ለምኖ ሕይወትን ያሰጣል? በእነሱ አውድ እነሱ እንደሚለው አብን ለምኖ ሕይወት የሚያሰጥ ከሆነ ሰጪና አሰጪ እኩል ሊሆኑ ይችላሉ? ሊሆን ይችላል። ኢየሱስ ደግሞ እኔ ምንድን ነኝ ያለው? ሕይወት ነኝ አላለም ብሏል። ራሱ ሕይወት ከሆነ ሌላ ሕይወት ከየት ይመጣል? ከሱ ውጭ ሌላ ሕይወት አለ? የለም። ስለዚህ አማላጅ ሊሆን አይችልም ማለት ነው። አምላኬ ለምን ተወኝ ብሏል አላለም? አምላክ ነው አይደለም? እሱ ራሱ ኢየሱስ አምላክ ነው አይደለም? አምላክ ከሆነ ታዲያ ለሱ ሌላ አምላክ ኖሮ ነው አምላክ የሚለው? ምን እያለ ነው? ኢየሱስ መካከለኛ ነው አይደለም? ምን ማለት ነው መካከለኛ ነው ማለት? እንደ ጴንጤዎቹ ሎቱ ስብሐት ኢየሱስ መካከለኛ ነው ማለት በተንወላገደና በተንሻፈፈ ኮንሰፕት አማላጅ ነው ማለት ነው። እየሰማችሁ ነው አይደል? እግዚአብሔር ያው ትክክለኛውን ትርጓሜ እንዲረዱ ይርዳቸው ከማለት ጋር ማለት መካከለኛ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ ማለት ራሱ አማላጅ ሊሆን ይችላል። ቃሉ የሚያማልደው ስለሚል ቀጥታ አማላጅ ነው ማለት ነው የሚሉ ሰዎች አሉ። በቀጥታ ወስደው ማለት ነው። እሺ ክርስቶስ የወይን ግንድ ነኝ ብሏል አላለም? በሩ እኔ ነኝ ብሏል አላለም? በር ነው ማለት ነው ወይ? አምላኬ ለምን ተወኝ ብሏል አላለም? አምላክ ነው አይደለም? እሱ ራሱ ኢየሱስ አምላክ ነው አይደለም? አምላክ ከሆነ ታዲያ ለሱ ሌላ አምላክ ኖሮ ነው አምላክ የሚለው? ምን እያለ ነው? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የትህትና ምንጯ ስሯ እሱ ነው። ግን ደግሞ ዝቅ ብሎ የሐዋርያትን እግር ምን አደረገ ነው የሚለው? አጠበ ይላል። እየሰማችሁ ነው? ማንን ነው የሚለምነው ወልድ የሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋር ያለ ወልድ ጋር የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለእኔ ያለኝ ብሏል። እኔና አብ አንድ ነን ብሏል። በጥንቃቄ እንድትሰሙ አብ ወልድን አስገኘ እንጂ ወልድ አብን አላስገኘም። አስገኘ ማለት ደግሞ ጠማማ ልብ ያለው ሰው ሲሰማ አብ ቀድሞ ኖሮ ወልድን ካስገኘ በኋላ አስገኝ የተባለ አይደለም። የአብ ማስገኘት የወልድ መገኘት የቋንቋ እጥረት ስለሆነ አስገኘው ከተገኘው አይበልጥም፣ ተገኘው ካስገኘው አያንስም። ምስጢረ ሥላሴ ጋር ሄደ። እመቤታችን ታውቃላችሁ የቤተክርስቲያን ምሳሌ ናት። ለቤተክርስቲያን የማይታዘዝ ሰው መዳን ይችላል? ከቤተክርስቲያን ውጭ ሲጀመር ድህነት አለ? ጸጋም ድህነትም ክብርም የለም። ወልድ ሰው ስለሆነ አብ ይበልጠዋል ማለት አይደለም። እንዲያርጋችሁ እንደተስቡ ወልድ ሰው ከመሆኑ በፊት ከአብ ጋር ሩይ ነው፣ ሰው ከሆነ በኋላም ከአብ ጋር ሩይ ነው። ግን ከኔ አብ ይበልጣል ያለው አብ ሰው አልሆነም ነው። በጣም ሰፊ ርዕስ ነው እንደምታውቁት። በዚህ በአጭር በሁለት ደቂቃ ቪዲዮ እንዲሁ በአጠቃላይ የሚዳሰስ አይደለም እና በፊትም እንዲህ አጠር እያደረግን ስለ ክርስቶስ አምላክነት ስለ ክርስቶስ ፈራጅነት ቅድስት ቤተክርስቲያን የምታስተምረው ነገር እንማማራለን በዚህ ቻናል። ዛሬ ሲጀምር ሰብስክራይብ አድርጉ አላልኳችሁም? ውድ ቤተሰቦቼ እስከዛሬ ሰብስክራይብ ካላደረጋችሁ ይህ ትልቁ ቻናል ነው። ኦርቶዶክስ ቲዩብ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እኔ ዲያቆን ኃይለ ሚካኤል ነኝ።
ቪዲዮንም ላይክ ሼር አድርጉ ብዙዎች ጋር እንዲደርስ እንዲህ ትምህርቶችን የቤተክርስቲያን ትምህርቶችን መረጃዎችን የምንለዋወጥበት ትምህርት የምንማርበት ቻናል ነው። ሰብስክራይብ አድርጉ ቤተሰብ ሁኑ። አሁንም ቪዲዮዎች አሉ እንቀጥል እስቲ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንግስት ተመሳሳይ ጾታን ሊያበረታቱ የሚችሉ ስምምነቶችን ከማድረግ ሊቆጠብ ይገባል ብለዋል። ቅዱስ ሲኖዶስ ትላንት ባወጣው መግለጫው አገሪቱ የተመሳሳይ ጾታ ግንኙነትን የሚያበረታቱ አሳሪ ስምምነቶችን የመፈራረም ሂደት ላይ መሆኗን ጠቅሶ ድርጊቱ ሃይማኖታዊና ስነልቦናዊ እሴቶችን የሚንድ በመሆኑ መንግስት ውሳኔውን በድጋሚ እንዲያጤነው ጠይቋል። በተመሳሳይ ሰሞኑን የኢትዮጵያ የሃይማኖት ተቋማት ጉባኤ ኢትዮጵያ የፈረመችውን በአውሮፓ ህብረትና በአፍሪካ እንዲሁም ደግሞ ፓሲፊክና የካሪቢያን ሀገራት መካከል ተደርሷል የተባለውን ሳሞአ የንግድና ኢኮኖሚ ትብብር መንግስት በአስቸኳይ እንዲሰርዘው መጠየቁም ይታወሳል። ጉባኤው ይህን ያለው ስምምነቱ ተመሳሳይ ጾታ ግንኙነትን የሚፈጽሙ ሰዎች መብትን፣ ጾታ መቀየርና ጽንስ የማስወረድ እንዲሁም ደግሞ ለልጆችና ታዳጊዎች ሁሉን አቀፍ የስነ ጾታ ትምህርት እንዲሰጥ የሚያስገድድ አንቀጽ በስምምነቱ ውስጥ መካተቱ ከኢትዮጵያ ሕዝብ ሃይማኖታዊና ባህላዊ እሴቶች ጋር የሚቃረን ነው በማለት እንደነበር አይዘነጋም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና የኢትዮጵያ ሃይማኖት ተቋማት ጉባኤ ማሳሰቢያን በተመለከተ ከመንግስት ወገን እስካሁን የተባለ ነገር የለም። ይህ ቪዲዮ ትንሽ የቆየ ነው ቢሆንም ግን እስካሁን ድረስ መንግስት ዝም እንዳለ ነው። እኛ ስንት ዘመን ስንነግራችሁ አናምንም አላችሁኝ አይደለ? እስቲ አሁን ኡስታዙ ይንገራችሁ። እስቲ ስሙት ኡስታዙን። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም? ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል አላመኑ? አምነዋል አይደል? እኛ ነን እንጂ አልተገደሉም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም አልመጣም። እስልምና የለም ነብዩማ አልተወለዱ እስልምና የለም ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስቲያንነታቸውን ይዘው የተቀመጡ አሉ። አሁን እኛም ስንለው የነበረው ይሄ ነው። ትንሽኛ ግን ክርስቶስ ተገሎ ብላ ሳይሆን የምንለው ክርስቶስ ሞቶልናል ነው የምንለው። እሷ ብቻ ነው የተሳሳተው። ከዛ ውጪ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም ማለት። እስልምና በኋላ መጣና ከአይሁድም ከእንትንም እስላም ማድረግ ጀመረ። እስልምና አስቀድሞ አልነበረም ማለት ኡስታዙ። እንግዲህ እስቲ እኛ ካላመናችሁ ኡስታዙን ስሙ ትላችኋለሁ። ሼር አድርጉላችሁ ለሁሉም። እና ደግሞ አካውንቴ በጣም ተመቷልና ምን ማድረግ እንዳለባችሁ ታውቃላችሁ። ምን ነበር ከዚህ በፊት የተባባል ነው? መጽሐፍ ቅዱስ ቁርአንን አያውቀውም፣ ቁርአን ግን መጽሐፍ ቅዱስን ያውቋል ተባብለን ነበር። እኛ ኦሮሞንን መንግስት እኛ የምንፈልገው ነገር ካላሟላልን አርበር እንበጣበጣለን ብሎ የዋብያ ኡስታዞች ተሰብስቦ መንግስት ጋር ፌደራል መንግስት ጋር ሄዱና ፎይል ከሱ ይላሉ ማለት ነው። እዛ ዜሮ ፌደራል መንግስት ክሳቸውን ካየ በኋላ ይሄ ምንም እንደማያዋጣቸውና ምንም እንደማያስከዳቸው አስረድቷቸው በደንብ ይመልሳቸዋል ማለት ነው። ምን ብላችሁ ልከሱ ነበር የምትሄዱት? ለምሳሌ ፎው ከተነገራቸው መካከል ነብዩ መሐመድ የ6 ዓመት ህፃን ልጅ እንዳገባና በ9 ዓመት ተገናኘው መጽሐፉ ላይ አለ። አንድ ሙስሊም ሲወለድ በደም ስር ውስጥ አጋንንት እንደሚገባበት መጽሐፉ ላይ አለ። አንድ ሙስሊም እየሰገደ ያለ ፈሱ ቢያመልጥ ወደ ሲኦል እንደሚገባ መጽሐፉ ላይ አለ። አንድ ሙስሊም የግብር ሽንት መጠጣት እንዳለበት ከበሽታ ይፈወሳል ብሎም እንደሚያምን መጽሐፉ ላይ አለ። በምን ልከሱት ፈልጋችሁት ነው? ምንም ከዚህ የተለየ ነገር የተናገረው ነገር የለም። የሞተ ስጋ እንደሚበላ መጽሐፉ ላይ አለ ተናግሯል። ስለዚህ ማናችሁም ሰው የፈለገው ሰው ማምለክ ይችላል፣ መብቱ ነው። ሰው የፈለገው ማምለክ መብቱ ነው። ከዚህ የሚያዋጣ ምንድነው? መከባበር ነው። እፎይ ምንም ያደረገው ነገር የለም። በእውነት ምን ብሎ ለመክሰስ ነው? እስቲ አሁን ፍርድ ቤት እንሂድ የሚሉት እነዚህን ጉዶች መቼም ወንጀል ብለው ፍርድ ቤት እንደማይቆሙ እርግጠኛ ነን። ራሳቸው መጽሐፍ ላይ ያለ ነገር ስለሆነ እፎይ ያለው። ለማንኛውም እግዚአብሔር ይጠብቅልን። እፎይን የሁላችንም አይን አብሩቷል። ሌሊቱን ሙሉ ሲገርፉት ሲያሰቃዩት ሌሊቱን ሙሉ እያመላለሱ ምትዱላ ጥላቻ ወታደሮቹ የተማሩት ሌሊቱን ሙሉ ነው በኢየሱስ ክርስቶስ ላይ። ይሁሉ መከራ ካሳዩት በኋላ ጠዋት እንዳልመቱት እንዳልገረፉት ሆነው ጲላጦስ አደባባይ አቆሙት። አቤት ጭካኔ! ሌሊቱን ሙሉ እኮ ሲደበድቡት አድረዋል። ጠዋት ፍርድ ቤት አይናቸውን በጨዋት ነው ጨዋ መስለው ቆመዋል። ይሄ የብዙዎቻችን ህይወት ነው። ታሪክ ካበላሸን በኋላ የሰውን ህይወት ከበረዝን በኋላ ትውልዱን ካጣመምን በኋላ ነገሮች ብልሽትሽታቸው ከወጣ በኋላ እንደገና አስተካካዮች ሆነን ምን ቆመው እኛ ነው። ይሄ በእግዚአብሔር ፊት ነውር ነው፣ ይታያል። እስቲ አንድ ሐሳብ ልስጣችሁ። ሁለተኛውን ሐሳብ ያንዳንዱ ሰው በሉ እስቲ በእግዚአብሔር ፊት
ስለራሱ መልስ ይሰጣል። ሮሜ 14 ቁጥር 12 ማንም ከፍ በል ዝቅ በል ያንዳንዱ ሰው በእግዚአብሔር ፊት ስለራሱ መልስ ይሰጣል። ያን ጊዜ ቀና ብለን መልስ እንድንሰጥ ሃይማኖታችንን ከምግባራችን አጽንተን እንድንይዝ እግዚአብሔር ይርዳን። ካልሆነ በስተቀር በእግዚአብሔር ቤት ጓሮ በር የለም። ወገኖቼ ቀና ብላችሁ መሄድ የምትፈልጉ ከሆነ የበደላችኋቸውን ሰዎች ይቅርታ ጠይቁ ቶሎ። ከዛ ቀና ብለህ ትሄዳለህ። ስታየው አትጠነባበርም፣ አይደነባበርብህም። ግፍ የሰራበት ሰው ባያቅብህም አንተ ስታየው እዛ ጉድጓድ ውስጥ ነው የምትገባው። እንደገና ክርስቲያን ከተባልክ ክርስትናውን ቆምጨጭ አድርገህ ያዘው። በጣም ከባድ ጊዜ ነው። እያንዳንድሽ ቅዱሳን ላይ፣ ጻድቃን ሰማዕታት ላይ፣ ቅድስት ድንግል ማርያም ላይ፣ ቅዱሳን መላእክት ላይ ማይሆን ነገር ጸያፍ ንግግር ስላድኗቸውን በመቅደድ በመሳደብ ብዙ እላፊ ያደረጋችሁ ሰዎች ያኔ መልስ ትሰጡበታላችሁ። እዚህ ጋር አንድ መዝሙር ይታየኛል። የመዝሙር እረፍት አድርገን እስቲ እንመለስ፣ አብረን ዘምር። ይዋተችን ዘምሩ እግዚአብሔር ያሳድግሽ። ከመዝሙር እረፍት በኋላ ተመልሰናል። እቺን ነገር እንቀጥልበታለን። ትምህርት እየተማርን መሃል ላይ በጣም ደስ የሚሉ መዝሙሮችን እየዘመረን ከእንግዲህ እንማማራለን። ውድ ቤተሰቦቼ በድጋሚ ሰብስክራይብ ካላደረጋችሁ ኦርቶዶክስ ኒውስ ሰብስክራይብ አድርጉ ማለት ፈልጋለሁ እና ሰብስክራይብ አድርጉ። እንቀጥል። በአንዳንድ አገልጋዮችና ምዕመናን ዘንድ በሥርዓተ ቅዳሴ ወቅት ተንቀሳቃሽ ስልኮችን መጠቀም ከጊዜ ወደ ጊዜ እየተበራከተ መምጣቱ ይስተዋላል። ይህ ድርጊት ከቤተ ክርስቲያን ስርዓት ያፈነገጠ ከመሆኑ ባሻገር ስርዓት አምልኮን የሚያውክ መሆኑም ተነግሯል። ናኦም ገብረ ኪዳን ተጨማሪ አለው። ሰማያውያን መላእክትና ምድራውያን ሰዎች በአንድነት የሚተባበሩበት ጸሎተ ቅዳሴ በጽሞና መከናወን እንዳለበት ሥርዓተ ቤተ ክርስቲያን ቢያዝም አሁን ላይ አንዳንድ አገልጋዮችና ምዕመናን በተንቀሳቃሽ ስልካቸው እየቀረጹ በማህበራዊ ድረገጾች ሲያሰራጩ ይስተዋላል። ከሥርዓተ ቤተ ክርስቲያን አንጻር እንዴት ይታያል ስንል የጠየቅናቸው በአዲስ አበባ ሀገረ ስብከት በፈረንሳይ ገነተ ኢየሱስ ገነተ ማርያም ቤተ ክርስቲያን ሰባኬ ወንጌል የሆኑት መምህር ተመስገን ዘገየ ተከታዩን ብለውናል። ታነገስቱም ላይ አንቀጽ 12 ቁጥር 474 ላይ በግልጽ የተቀመጠ አለ። በጸጥታ በንጽህና በፍጹም ንቃት ሊቆሙ ይገባል ነው የሚለው። አይደለም ስልክ ማውራት። በቅዳሴ ሰዓት እንዲህ አይነት ሰዎች እንዲህ አይነት ስራ የሚሰሩ የሚስቁ የሚሳለቁና መደረግ የማይገባውን ስራ የሚሰሩ ሰዎች አንደኛ የክርስቶስን የማዳኑን ስራ የሚያቃልሉ ናቸው ይልና ክርስቶስ ኢየሱስን ከሰቀሉት ከአይሁዳውያን ጋር ይተባበራሉ ነው የሚለው። መምህር ተመስገን አክለውም የችግሩ መነሻ የትምህርትና ግንዛቤ እጥረት መሆኑን ተናግረው ይሁን እንጂ ድርጊቱ በዓላማ የቤተ ክርስቲያንን ስርዓት ለማጥፋት ለሚጥሩ አካላት በር ከፋች በመሆኑ ሊታረም እንደሚገባ አሳስበዋል። ይሄን ችግር እየፈጠረ ያለው አብሮ የሚቀድሰው ዲያቆንም ሊሆን ይችላል። እያየው ያለው ክስተት እሱ ስለሆነ ምክንያቱም ወይ መስቀል ይዞ ወይ ጽዋ ይዞ እንዲነሳ ሊፈልግ ይችላል ፎቶና ይሄ ደግሞ የእውቀት ችግር ነው፣ ከንቱ ውዳሴ መፈለግ ነውና አባቶቻችን ይሄን መንገድ አልመጡበትም። መጽሐፍ የሚናገረው እሱ ነው። ስለዚህ እነዚህ ሁሉ የተከለከሉ ናቸው። አንደኛ የሚመለከታቸው አካላት በየደረጃው ከቅዱስ ፓትርያርኩ ጀምሮ ታች እስካለው ሰባክያነ ወንጌል ድረስ ማስተማር ይፈልጋል። ትምህርት የማይፈተው ችግር የለም። ሁለተኛው ተምሮ ለምሳሌ አሁን እየቀደሰ ዲያቆንም ሆነ ቄሱ የሚያወራ ወይም ደግሞ ስልክ እየቀረጸ እንትን የሚል ከሆነ ቤተክርስቲያኑን የሚያስተዳድረው አካል ቤተክርስቲያኗን በበላይነት የሚመራው አስተዳዳሪ እርምጃ ራሱ መውሰድ ይገባል። ትምህርት ትግሳጽ በጣም ትልቅ መልእክት ነው። ከዚህ በፊት ብዙ ቪዲዮችን ሰርተናል። እኛም ኦርቶዶክሳውያን ቤተሰቦችም አብረን ተነጋግረናል በዚህ ጉዳይ። ካህናት አሃዱ እያሉ እግዚኦ እያሉ ራሳቸውን እየቀረጹ መንበሩ ላይ
ስልካችን አስቀምጠው ብዙ ቪዲዮ አይተናልና ይሄ ነገር ከስርዓተ ቤተክርስቲያን ውጪ እንደሆነ ብዙ አውርተናል። አሁንም መደጋገም አያስፈልግም። የእውቀት ችግር ነው። መምህራችን ያነሱት ትክክለኛ ሐሳብ ነው። እስቲ ሰሞኑን አንድ መነጋገሪያ የሆነውን የዲያቆን ሄኖክ ኃይልን ኢንተርቪው እስቲ አንድ ቪዲዮ እንከታተል። ሰዎች ሺህ ጊዜ እጅን ብትታጠብ ጲላጦስ ከደሙ ንጹህ ነኝ ብሎ እጁን ታጠበ። ማን ንጹህ ነው ያለው? ራሱ ነው ያለው። ስለዚህ በኃላፊነት ላይ ያሉ ሰዎች ንጹሃን ሲገደሉ ማስቆም እየቻሉ ያላስቆሙ ሰዎች 30 ጊዜ ቢታጠቡ ከደሙ ሊነጹ አይችሉ ይጠየቃሉ። ጲላጦስም ታጥቦ አልነጻ። ስለዚህ ራሳችንን የምናይበት መነጽር ነው። ጲላጦስ ምናልባት ስልጣንን ላለማጣት ብሎ ነው ጲላጦስ የቄሳር ነው የኛ ንጉስ ሲሉ ፈርቶ ነው ክርስቶስን አሳልፎ ይሰጠው። ሰዎች በመንግስት ስልጣን ላይ ተቀምጠው ስልጣናቸውን ላለማጣት ብለው የሚያሰቅሏቸው ክርስቶሶች አሉ አሁንም ድረስ ማለት ነው። ህዝቡን ፈርተው ቄሳርን ላለማስከፋት ፈርተው፣ ግን ወንበሩን በሞትም በሽረትም ትነሳበታለህ። እውነት ግን ተከትሎ ይሄዳል፣ ያስጠይቃል። 30 ጊዜ እጅን ብትታጠብ የማትነጻው ደም ይኖራል። ስለዚህ የስቅለቱ እመቤታችን መስቀል ስር ቆማ አልቅሳለች። ዛሬ ልጆቻቸው ተገድለውባቸው የሚያለቅሱ እናቶችን ነው የምትወክለው። ወገኖቻቸው ሞተውባቸው የሚያለቅሱ ሰዎችን ነው የምትወክለው። ዮሐንስ ቆሞ ዮሐንስ በአንጻረ መስቀል ቀዊሞ ይላል። በመስቀል አንጻር ቆሞ አለቀሰ። እንዘይብል ወይሌ ወይሌ ወይለኔ ወይለኔ እያለ አለቀሰ። ወይለኔ ምን አስባለው? የጌታ መከራ የራሱ አድርጎ ተሰምቶት ወገኖቻችን ሲሞቱ ሲስተቃዩ ይሄ ስቃይ የኔም ነው ነገ ሊመጣ ይችላል የሚል ስሜት ሊሰማን ይገባል። አለዚያ ዮሐንስን ካልሆንን ደግሞ እኔ ካልተነካውም ይላል። አይሁድ ይሰቀል ብለው ክርስቶስ ላይ ያጨበጨቡት በ70 ዓመተ ምህረት ፊናስ መጥቶ ድምጥማጣቸውን ያጠፋቸው አቃጠላቸው። ወዮልሽ ክርስቶስ ቀድሞ ስላየ አልቅሷል የሚመጣባቸው መከራ አይቶ ማለት ነው። ስለዚህ ዛሬ ሌላውን ቤት ያንኳኳው መከራ ነገ ወዳንተ ሊመጣ ይችላል። ዛሬ ይሰቀል ብለ ያጨበጨብከው ነገ ደግሞ ወዳንተ ሊዞር ይችላል የሚለውን እንድናስብ የሚያደርግ ነው። መቼም ማይቀረው ነገር በእውነት ግፈኞች የእጃቸውን እንደሚቀበሉ በቃ ከሁሉ በላይ የሆነ ፈጣሪ አለ፣ እግዚአብሔር አለ። ሰው የሚያስለቅሱ ድሃ የሚበድሉ ጦርነት ቀስቅሰው የድሃዋን ልጅ የሚያስገድሉ ሁሉም ዋጋውን ይከፍላል። በእውነት ያን ለማየት ያብቃን። በጣም የሚገርም ነገር ልንገራችሁ። ታቦት የሚዳስሰው የሚነካው በቤተክርስቲያን ስርዓት ማን ነው? ታቦት መንካትና መዳሰስ የሚችል ማን ነው? ካህኑ ነው። ዲያቆኑ ይችላል? ምዕመን ይችላል? እናንተ ግን ታቦት ነክታችኋል፣ አታውቁትም እንጂ አታስታውሱት። ታቦት ዳሳችኋል፣ እየዳሰሳችሁ ነው፣ እየነካችሁ ነው፣ ግን አታስታውሱት። በአግባቡና በስርዓቱ ታቦት ታስነካችኋለች ቤተክርስቲያን። በቅዳሴ ጊዜ ስርዓተ ቅዳሴው ካበቃ በኋላ የመጨረሻ ካህኑን የቀደሰውን ካህን እንጠብቀዋለን አይደል? ውጭም ከሆነ ያስቀደስነው ውስጥ እስኪወጣ ከመቅደሱ እንጠብቀዋለን። ለምን ነው የምንጠብቀው? እንዲባርከን። የሚባርከን በምኑ ነው? በመስቀሉ ነው? በእጁ ነው? በእጁ ነው። ስርዓተ ቤተክርስቲያን ምን ያዛል? የመጨረሻውን ከጨረሰ በኋላ መቅደሱ ውስጥ መንጦላይቱ ተዘግቶ ጽላቱን እንዲዳስስ እንዲነካው ምዕመኑን ከመባረኩ በፊት ማለት ነው። ጽላቱን ይዳስሳል። ቅዱስ ሥጋውን ክቡር ደሙን የፈተተበትን ጽላቱን የነካበትን እጁን ይዞ ነው የሚመጣው፣ ምንም ነገር ሳይሰራ ማለት ነው። ያን ጽላቱን የዳሰሰበትን እጁን አምጥቶ ፊታችን ላይ ያስቀምጠዋል። አሁን ጽላቱን ነካ ነው አልነካ ነው? የሚገርም ነው። ሁሉም በአግባብና በስርዓት ይሁን። ማስቀደስ አይናፍቃችሁ? የመጨረሻውን ቡራኬ ካህኑ በእጁ እንዲያሳልም የምትፈቅደው ቤተክርስቲያን በዚህ ጊዜ ብቻ ነው። በመስቀል አይደለም ይባርክ። የሚገርም ነው። ሁሉም በአግባቡና በስርዓቱ ሁሉም ተፈቅዶልናል። በአግባብና በስርዓት ነው። በእውነት ቃልዮትን ያሰማልን። ቤተክርስቲያን አንዳንድ ምዕመናን ላይ እኔ ያስተዋልኩት ነገር አንዳንድ ምዕመናን በእውነት ዳር ላይ ቆማችሁ አትመጡም። በቃ ለመሳለም የካህኑን እጄን ቡራኬ ይሄን ታቦቱን ጽላቱን ዳሰው እኛን ለመባረክ ሲወጡ አንዳንድ ምዕመናን ዳር ላይ ቆማችሁ ጸበል ምናምን ወስዳችሁ ስትሄዱ አያለውና በእውነት ምንም ግፊያ ቢኖር አንዳንዴ ሰው ሲበዛ ግፊያ ይኖራል ኦፍ ኮርስ። ነገር ግን ምንም ግፊያ ቢኖር በእውነት ሙሉ ቅዳሴውን ባናስቀድስም ስራ ምናምን ስለሚኖር ባናስቀድስም ግን የካህኑን እጅ መባረክ ምን ያህል ትልቅ በረከት እንዳለው እንደሰማችሁት ነውና አንዳንድ ምዕመናን ላይ ይህን ነገር አስተውላለውና እንስተካከል። እዚህ ጋር የሚታየኝ የዘርፌ ቪዲዮ ነው። እስቲ እንመልከት። አጋንንት ሲያንጨረጭራት ነበር። እንግዲህ እስቲ ቪዲዮ እንመልከትና አንዳንድ ጥቅሶችንም አንዳንድ ነገሮችንም ሐሳቦችን እናነሳለን። በየውላችሁ
አይ ወላዲተ አምላክ ከባለፈው ይባሰ ነው። ይሄ ግሎሪ ኦፍ ጋድ ቲቪ አይ ጭፈራ ይኸውላችሁ አይ ዘርፌ በጣም እናዝናለን መጨረሻሽ እንዲህ በመሆኑ። እንግዲህ ውድ ቤተሰቦቼ ባለፈው እንዲህ አይነት ቪዲዮ አምጥቼ ሰርቼላችሁ ነበርና በዘርፌ ጉዳይ ከመንፈስ ቅዱስ ነው በመንፈስ ቅዱስ ስትሞላ ነው እንዲህ የምትሆነው የሚሉ ኮሜንቶች በጣም በቃ ልነግራችሁ አልችልም። በጣም ብዙ ኮሜንቶች ነበሩ። እንዳያችኋት እንግዲህ ስትንዘፈሰብ ስትንቀጠቀጥ ፊቷ ደግሞ ሁሌም እንዲህ እንዳዘነች እንደተኮሳተረች ጭምድድ እንዳደረገች ነው ፊቷን እና መንፈስ ቅዱስ እንደዚህ አያደርግም እኔ ብዬ ደግሞ እሞግታለሁ። ይሄ አጋንንት ሲያድርብን እርኩስ መንፈስን ስንሞላ ነው እንዲህ ምን ሆነው የሚለውን መጽሐፍ ቅዱስ ለአንድ ሁለት ጥቅሶችን ማሳየት ፈልጋለሁ። መንፈስ ቅዱስ ሲያድርብን እንዴት እንደምንሆን ማለት ነው። የመጀመሪያው የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላይ እንዲህ ይላል፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ይላል። አጽናኝ ነው የሚለው አስረግጣችሁ እችን ያዙልኝ። ሁለተኛው የሐዋርያት ሥራ ምዕራፍ 9 ከቁጥር 31 በይሁዳም ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ ታነጹም፣ በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። እንግዲህ መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ አረጋጊ ነው። መንፈስ ቅዱስን ስንመላ ረጋ እንላለን። መንፈስ ቅዱስ ስንመላ መንፈሳችን ይረጋጋል። ወደ ተመስጦ እናድጋለን። አንቅበጸበዝም፣ አንንጨረጨርም፣ እንዲህ አንዘፈዘፍም። ይሄ የአጋንንት መለያ ነው። እንዲህ መንዘፍዘፍ ባለፈውም ብያችሁ ነበር። ጸበል ቦታ ምናምን ስትሄዱ የምታዩት ነገር ነው። አጋንንት ያለባቸው ሰዎች ናቸው እንዲህ የሚንቀጠቀጡት የሚንዘፈዘፉት። ይሄ የመንፈስ ቅዱስ መገለጫ አይደለም። ከዚህም የበለጠ ብዙ ጥቅሶች አሉ። መንፈስ ቅዱስን ስንመላ እንደምንረጋጋ እንደምንጽናና አንዳንድ አባቶች ለዚህ ምሳሌ የሚሆኑ አባቶች አሉ። ሲያወሩ እርጋታቸው መንፈሳቸው ይጋባልና መንፈስ ቅዱስ እንዲህ የሚያንቀጠቅጥ እንዲህ የሚያስጮህ አይደለም። ቅዱሳን ሐዋርያት መንፈስ ቅዱስን እንደተቀበሉ ቀጥታ ጾም ጸሎት እንደያዙ እናውቃለን። በዚህ መሞገት የምትፈልጉ ከሆነ ቀጥታ መምጣት ትችላላችሁ። መንፈስ ቅዱስ ስትመላ ነው እንዲህ የምትሆነው እንዲህ የምትጮኸው እንዲህ የምታጓራው ብላችሁ የምትሞግቱ ካላችሁ በሩ ክፍት ነው። ኦርቶዶክስ ዩብ መታችሁ በመጽሐፍ ቅዱስ ልትሞግቱኝ ትችላላችሁ። ነገር ግን እንዲህ ማጓራትን መንፈስ ቅዱስ ነው ይላሉና ልቦና ይስጣቸው። ዘርፌም በእውነት በጣም ብዙ ጊዜ ነው እንዲህ መድረክ ላይ ስትሆን ያየናት። እግዚአብሔር ልቦና ይስጣት፣ ማስተዋሉን ይስጣት። በጣም ነው የምታዛዝነኝ። ሁላችንም ምንወዳት ዘማሪት እንደነበረች ነገር ግን እንዲሆናለች እና እግዚአብሔር በእውነት ይሄን ጊዜ አሳልፎ ቦና ሰጥቷት ወደኛ እንድትመለስ የሁሉ ጊዜ ጸሎታችን ነው። ሐሳብ አስተያየታችሁም እናንተ በዚህ ጉዳይ በቅንነት በጨዋነት አስቀምጡልኝ። ውድ ቤተሰቦቼ መጨረሻ አንድ ቪዲዮ ተመልክተን እንጨርሳለን። ለኢትዮጵያ ሕዝብ ኢየሱስ ክርስቶስ ጌታ ነው ተብሎ አይነገርም። 2034 ላይ 2000 ዓመት ይሞላዋል። የዛሬ 18 ዓመት ማለት ነው። እግዚአብሔር ለዛ ያድርሰን። ኢትዮጵያ የዛሬ 2000 ዓመት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለችው። ታምናላችሁ አታምኑ?
እናምናል። ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ። የወነገለውን ማወንገል፣ ወንጌል የተማረውን ድጋሚ ወንጌል ማስተማር፣ እምናውቀውን ኢየሱስ በእኛ ኢየሱስ እንቀይርላችሁ ማለት የሚሞክሩ ሰዎች ናቸው ያልተረዱት። በዚያ ላይ ተረጋግተው እንኳን ቢያስተምሩን ምን አለ? አሁን ጃንደረባው ሰረገላው ላይ ቁጭ ብሎ እያለ ፊልጶስ መጥቶ የምታነበውን ታስተውለዋለህን አለው እንጂ ቀልቡን አልገፋው። ይኸውላችሁ አሁን እንሰብካለን የሚሉ ሰዎች ጃንደረባውን ቢያገኙት እያነበበ እያለ ኢየሱስ ጌታ ነው ብለው ያስደነግጡታል። ከሰረገላው ወድቆ ሌላ ችግር ሊፈጠር ይችላል። ስብከት በእርጋታ ነው የሚሰበከው አይደል? ሰው በየካፌው እየገቡ ሰው ሻይ ማስደፋት ነውር አይደለም እንዴ? በእውነት ታክሲ የሚጠብቅ ሰው እስቲ ቀኑን ሙሉ ፀሐይ መጥቷችሁ ስራ ስትሰሩላችሁ ታክሲ ተሰልፋችሁ ስትጠብቁ መጥተው የሚጮህባችሁ ሰዎች የሉ አሉ? የሉ? እንኳን ልታምኑ ያመናችሁትን ብክዱ ሁሉ ያምራቸዋል። እኔ እዚህ ጋር የቆምኩት ስብከት አምሮኝ አይደለም፣ ደክሞኝ ነው። የራይድ ሳንቲም ስለሌለ ነው እዚህ ጋር የቆምኩት። ትንሽ ብዙ ጭንቀት ያለበታል፣ ያዘናል። ፉከራ አይደለም ስብከት። ተረጋግቶ የምታነበውን ታስተውለዋለህን ብሎ ጠየቀው። የሚመራይ ሳይኖር እንዴት ይቻለኛል አለ። አይ አውቀዋለሁ ቢለው ይሄን ነበርኩ። ሰውን አክብረህ ነው የምትሰብከው። ቀልቡን ገፈህ ንቀህ አዋርደህ አይስብ። አሁን ልብ አድርጉ። ጃንደረባው ሊሰግድ ወዴት ነው ሄደ ያልኳችሁ? ኢየሩሳሌም በሄደ አይደለም። የኛ ኢየሩሳሌም ኢየሱስ ነው አላለው። ኦሪትን ሲያነብ አገኘው። ኦሪትን ባነበበ አይደለም፣ አዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም። ተረጋግቶ ጠይቆ የሚያነበውን አክብሮ የማያውቀውን ጨመረለት። ስብከት ማለት እንደዛ ማናናቅ አይደለም፣ ማቃለል አይደለም። አክብሮ ጠይቆ ሰበከው። የስብከት ዘዴ እንደዚህ ነው፣ ዝም ብሎ ሰው ማስደንገጥ አይደለም። እና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ወረዱ፣ አጠመቀውም ይላል። ኢትዮጵያ ተጠመቀች፣ ክርስትና ተነሳች። እዚህ ላይ በእውነት ደስ ሊላችሁ ይገባል። የዛሬ 2000 ዓመት ሰረገላ አቁማ የተጠመቀች ሀገር ላይ ነው ያለ ነው። እኛ የዛሬ 2000 ዓመት መኪና አልነበረም የዛኔ። እኛ በመኪና መጥተው አይደለም የሰበኩን የኤንጆ ሰራተኞች ወይም የሆኑ ፈረንጆች አይደሉም ያስተማር። ሰረገላ አቁማ ክብሯን ጠብቃ ወርዳ የተጠመቀች ሀገር ነች ኢትዮጵያ። ሰረገላው ይቆም ዘንድ አዘዘ። ውሃ ሲያይ እነሆ ውሃ አለ፣ ወረደ፣ አጠመቀውም። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ያስተማሩ መምህራንን ሁሉንም እግዚአብሔር ይጠብቅልን፣ ቃልዮትን ያሰማልን። እንግዲህ በእውነት አያሳዝንም? ለኛ ወንጌልን ለማስተማር ሲጋጋጡ ኢየሱስ ጌታ ነው ብሎ ለኛ ሲነግሩ መስማት በጣም ይገርማል። እንግዲህ እግዚአብሔር ልቦና ይስጣቸው እንላለን። ዘርፌም ተመለሰች የሚል ቪዲዮ ለመስራት ያብቃን። ውድ ቤተሰቦች ይህንን ይመስላል ዛሬ ቪዲዮዎች። ስለነበረን ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። እንደዚህ አይነት አስተማሪ ጠቃሚ የሆኑ ቪዲዮዎችንም ቻናሉ ውስጥ እየገባችሁ መማር ትችላላችሁ። ብዙዎች ጋር እንዲደርስ ላይክ፣ ሼር አድርጉ። በቀጣይ እግዚአብሔር ፈቅዶ እስክንገናኝ ድረስ ደህና ሁኑልኝ፣ ደህና ቆዩልኝ።